እልልታ አለኝ የሚል ሰው አለ? ጭብጨባ አለኝ የሚል ሰው ካለ ለጌታ አይ ቆሜ ነው ማጨበጭበው የሚል ሰው ካለ ቆሞ ለጌታ ክብር እንዲሆን እልልታ ይሁን፣ እልልታ ይሁን፣ ጭብጨባ ይሁን፣ ጭብጨባ ይሁን። ይገባዋል፣ 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 ይገባዋል። ጨምሩ እልልታ፣ ጨምሩ እልልታ፣ ጨምሩ እልልታ። ለናዝሬቱ ለኢየሱስ ክብር ይሁን፣ ለናዝሬቱ ለኢየሱስ ክብር ይሁን። ጨምሩ ጨምሩ ጫካ ካካ ደካካ ለካካ ባሃዲጋታይ ጨምሩ 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 እልልታ እልልታ ሄደር ታባካና ካባ ይሁን 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 እልልታ ይሁን 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 ጭብጨባ። ታውቃላችሁ መላእክት በሰማይ ለጌታችን ለኢየሱስ ክርስቶስ ከሚያቀርቡት ምስጋና መካከል አንዱ ይገባሃል፣ ታርዳሃልና ላንተ ለበጉ ክብር ይገባሃል። ለታረደው በግ ለናዝሬቱ ለኢየሱስ ክብር ይሁንለት። እችላለሁ ጭብጨባ እችላለሁ የሚል ሰው ካለ ለኢየሱስ ነው፣ ለኢየሱስ ነው። ሰፈሩ ይስማ፣ አየሩ ይስማ። ለታረደው በግ እልልታ አለኝ። ሰፈሩ ይስማ፣ መንደሩ ይስማ። ስሙን እኔ እልልታው አላጠገበኝም፣ አላረካኝም። ሰፈር ገና መስማት አለበት። አንድ ጊዜ እንደዚህ ሆነ። የእግዚአብሔር ቃል የእግዚአብሔርን ታቦት ወደ ጦር ሰፈር ባመጡት ጊዜ ይላል እስራኤል በቃ እንደዛ ቀን እልል ብለው አያውቁ። ቆይ ስሙኝ፣ ፍልስጤማውያን ሰሙና ምንም ማስታወቂያ አልሰሙም፣ ምንም ማስታወቂያ አልሰሙም። ግን የዛሬው እልልታ ለየት ሲልባቸው የእስራኤላውያን አምላክ ወደ ሰፈር መጥቷል አሉ። ቆይ ስሙኝ፣ ቆይ ስሙኝ። የዛሬ እልልታችሁ የእምነታችሁ ልክ ነው የሚያሳየው። የናንተ እልልታ ደግሞ ለጠላቶቻችሁ መልስ ይሰጣል። ሃሌሉያ! አይ እግዚአብሔር ጂፒኤስ መጥቷል ዛሬ ይባላል። ኢየሱስ ጌታ። እልልታ አለኝ፣ እልልታ አለኝ፣ እልልታ አለኝ፣ ጩኸት አለኝ፣ ፉጨት አለኝ፣ ጩኸት አለኝ። በነገራችን ላይ ታርዳሃልና ላንተ ለበጉ የሚለው ምስጋና የሁል ጊዜ ነው። ሲሆን ብቻ አይደለም፣ ሲሳካ ብቻ አይደለም። ኢየሱስ ታርዶልኛል የሚል ሰው እልልታ ይጨምር። አሁንም ታርዶልኛል። ቀጠሉና ደግሞ እንደዚህ አሉ፣ አሕዛብን ሁሉ አሉ ከነገድ ከቋንቋ ከሕዝብ ዋጅተ ለአምላካችን መንግስት ካህናት እንዲሆኑ አድርጋቸዋል። ካህን ሆነሃል፣ ካህን ሆነሻል። አሁን አድራሻሽ በሰማይ ነው፣ በአብ ቀኝ ተቀምጠሃል። ይሄ የገባው ሰው እንደገና ሌላ እልልታ፣ እንደገና ሌላ ክብር ለአብ፣ ክብር ለወልድ፣ ክብር ለመንፈስ ቅዱስ። ክብር ለአብ፣ ክብር ለወልድ፣ ክብር ለመንፈስ ቅዱስ። ኃይል ያለው የኃይሉን ያውጣና እልልታ ይጨምር። የኃይሉን የመጨረሻ አንድ ምክንያት ልስጣችሁና ደግሞ የኃይላችንን ጮኸን የኃይላችንን አጨብጭበን እንቀመጣለን። ኢየሱስ ጌታ ነው። ዳዊት ታቦቱን ወደ ንጉሥ ከተማ ባመጣ ጊዜ በታቦቱ ፊት ምን ያደርግ ነበር ይላል? ይጫወት ነበር ይላል። ሃሌሉያ! እርቃኑ እስከሚገለጥ ድረስ ያለ ፎርም ይጫወት ነበር። ሃሌሉያ! ሜልኮል በመስኮት አየችና እንደዚያ የእስራኤል ንጉሥ ምንኛ የተከበረ ነው በእስራኤል ቆነጃጅት ፊት እንደዚህ ምናምን ሲል እንዴ ያሁኑ ገረመሽ እንዴ አለ። ገና ስሙኝ፣ ቆይ ስሙኝ።
ስሙኝ፣ አንድ መልስ አለኝ አለ ለአንቺ። ከአባትሽ ቤት ሁሉ ይልቅ የመረጠኝ እግዚአብሔር ነው አለ። እኔ እዚህ የንግስና ወንበር ላይ ስቀመጥ አለ የሆነ የተባረረ አለ ነቅሎልኝ ነው ያስቀመጠኝ አለ። አዲካሮ ሳባታዬ ቆይ ስሙኝ፣ እኔ ብቻዬን እግዚአብሔር ያደረገልኝ ነገር አለ የምትሉ ሰዎች አጠገባችሁ ያለውን ሰው እርሱትና የሆነ ጨዋታ በእግዚአብሔር ፊት አምጡ። እልል ማለት ከፈለጋችሁ መጮህ የረዳኛለ፣ ያገዘኛለ፣ ማንም ሳያየኝ ያየኛለ፣ ማንም ሳይፈልገኝ የፈለገኛለ፣ ስሜ ሳይታወቅ የከበረኛለ፣ ጎትቶ ያወጣኛል፣ የከብቶች ጭራ ስከተል የጎተተኛል፣ ስሜን የጠራል አለ ማሮኔ ፓላራባሳ ሻዳዳባ ያታ የመጨረሻ ከዚህ የሚበልጥ እልልታ፣ ጭብጨባ፣ ጩኸት፣ ፉጨት ታታታታታ በገና ደርዳሪ ይፈልጉልኝ። ታታታታታ ከጎናችሁ ያለውን ሰው እልልታ የተደረገልህን ነገር ነው የሚያሳየው በሉት። ከእልልታ የተረዳሁት በሉት። ወይ እንዴ እግዚአብሔር ወይ አልተደረገልህም ወይ የተደረገልህን አላወቅም በሉት። ኧረ እኔ ተደርጎልኛል ደግሞም የተደረገልኝን አውቃለሁ የሚል ሰው እልልታ እንደዚህ ነው የምታውቁት። ጄፒኤስ ከጎናችሁ ያለውን ሰው የሆነ ነገርማ እየሆነ ነው በሉት። አናናናናና ማራካታታ የሆነ ነገርማ እየሆነ የሆነ ሽፍት እያደረገ ያለ ነገር ይባረባሮ ታታታታ ቆይ ኢየሱስ ጌታን ላፋታችሁ። ከጎናችሁ ካለው ሰው ጋር ዞር ብላችሁትና ወዳለው በሉት። የመጣሁት ግን አንተ ጋር አይደለም በሉት። ስለዚህ እንዳትታዘበኝ በሉት። ሃሌሉያ። በዚህም ልቀቀኝ በሉት። ልቀቀኝ እኔ አሁን የሆነ ነገር ልሆን ስለሆነ ልቀቀኝ በሉት። ልቀቀኝ በቃ። ሊቶራ ሳካታይ የሆነ ክሬዚ የሆነ እልልታ፣ ክሬዚ የሆነ ምስጋና ይድጋስ ይባሳታ ከጎናችሁ ያለውን ሰው ዛሬ በቃ የሆነ ነገር ሊሆን ነው በሉት። እኔ የእግዚአብሔር ሰው እዚህ ጋር ተቀምጬ መንፈስ ቅዱስ የሆነ ነገር ያሳየኝ ነበር። የሆነ ሰዎች ህይወት ላይ ሽፍት የሚያደርግ ነገር አለ። እኔ አላውቅም። የሆነ ጊር እግዚአብሔር እያስገባ ነው። ከኔ ጋር ሲያስገቡ የሆነ ማርሽ አስገቡ። በጌታ በኢየሱስም የሆነ ነገር እየሆነ ነው። ሽፍት እያደረገ ነው። ምስክርነት ይዘህ ትመጣል። ምስጋና ይዘህ ትመጣል። እልልታ ይዘህ ትመጣል። እግዚአብሔር ረዳኝ ትላለህ። ከጎናችሁ ያለውን ሰው ያዙትና ዝም ብለህ ዘምር በሉት። ዝም ብለህ ጨፍር በሉት። እግዚአብሔርን አመስግን በሉት። በእግዚአብሔር ፊት ተጫወት በሉት። በሚቀጥለው ጊዜ በሉት እግዚአብሔር ረዳኝ ስትል እሰማሃለሁ በሉት።
ሃሌሉያ። ከጎናችሁ ያለውን ሰው ያዝ አድርጉትና የክብር ቀን ነው ዛሬ በሉት። ደስ ብሎ ነው የምንወጣው በሉት። ከፍ ብለን ነው የምንወጣው በሉት። የመጨረሻችሁን እልልታ፣ የመጨረሻችሁን ጩኸት ተቀመጡ። እግዚአብሔር ያክብራችሁ። በነገራችን ላይ አምልኮ የግል ነው። መስዋዕታችሁን፣ ምስጋናችሁን፣ አምልኳችሁን ራይትም ኤክስም የሚሰጠው ራሱ እግዚአብሔር ነው። ስለዚህ መንፈስ ሁን እንዳለ መሆን ነው። አትፍዘዝ በሉት ከጎናችሁ ያለውን ሰው። ዝም ብላችሁ አስቡት። ዘኬዎስ የዛን ቀን ውስጡ ሾላ ዛፍ ላይ ውጣ 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 ሲለው ኧረ እኔ ትልቅ ሰው ነኝ ብሎ ቢቀር፣ ዝም ብላችሁ አስቡት። እኔ እኮ ትልቅ ሰው ነኝ፣ እንዴት ሾላ ዛፍ ላይ እንዴት ሁሉ ሰው በተሰበሰበበት እንዴት ውጣ ውጣ ካለ ውጣ ዝም ብለህ። ከጎናችሁ ያለውን ሰው ውጣ ውጣ ካለ ውጣ ዝም ብለህ በሉት። በቃ ዝም ብሎ ውጣ 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 ሾላ ዛፍ ላይ ይለዋል። ኧረ እኔ የፈለኩት ኢየሱስን እኮ ነው ሲል እኮ ውጣ ውጣ ውጣ። እኔ ሾላ መች ፈለኩ ኢየሱስን ሾላው ላይ ውጣ። ከጎናችሁ ያለውን ሰው ግድ የለም ሾላው ላይ ውጣ 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 በሉት። ውጣ። እንዲህ ስላልክ ብቻ አይደለም። አንዳንድ ጊዜ ዝም ብለህ ወደፊት ሩጥና ሾላው ላይ ውጣ አንተ። ኢየሱስ ጌታ ነው። የዛን ቀን ኢየሱስን ወደ ቤቱ ይዞ የገባ ሰው ዘኬዎስ ብቻ ነው። እስቲ ዘኬዎስ ብቻ ነው በሉ ሲባል፣ እንደውም ጌታ ኢየሱስ ሾላ ዛፍ ጋር መጥቶ ቆመና ዘኬዎስ ሆይ ና ውረድ አለው። ለምን ሲል ዛሬ በቤት እውል ዘንድ ይገባኛል። የሆነ ፕሮቶኮላቸውን የጠበቁ ሰዎች ሁሉ ተከትለው ዘኬዎስ ቤት ሃሌሉያ ሃሌሉያ። እኔ አንድ በረከት ልባርካችሁ። በኢየሱስም እውነተኛ መነካት ይሁንላችሁ። ይኸውልህ ቸርች ውስጥ እውነተኛ መነካት የተነኩ ሰዎች አሉ። እንደገና ደግሞ የተነኩ ሰዎችን ያጠኑ ሰዎች አሉ። ምን ማለት ነው? እንደተነኩ ሰዎች አክት የሚያደርጉ ሰዎች አሉ። ደግሞ የተነኩ ሰዎች ደግሞ አሉ። የተነካውን ሰውዬ በምን እንደምትለየው ታውቃለህ? ማንም ጋር ፊቱን አያዞርም። ቢዚ አይደለም። ትኩረቱ ከመንፈስ ቅዱስ ጋር። አንተ ተገለበጠ ብትለው፣ ቆመ ብትለው፣ ምን አለ ብትለው ጉዳዩ አይደል። እሳቸው ትልቅ ሰው ያረሉ እንደ ሾላ ዛፍ ላይ ብትለው ባትለው ጉዳዩ አይደለም። ተነክቷላ። ሲያንዴ ጩና ተነክቻለሁ በለስ ይባል። ኢየሱስ ጌታ ነው። ኢየሱስ ቤቱ ሲጋ እቺ ቲፕ ናት። ቆይ ወደ መልእክቴ እኮ አልገባም። ኢየሱስ ያድናል። ኢየሱስ ወደ ቤቱ ሲገባ ሰውየው አለና ጌታ ሆይ አቤት፣ ካለኝ ሁሉ እኩሌታውን ለድሆች እሰጣለሁ። ማን ስጥ ብሎት ነው? እስቲ ተነክቶ ነው በሉስ። ቀጠለና ደግሞ ጌታ ያለውን አቤት፣ ማንንም በሐሰት ከስሼ ቢሆን 2 እጥፍ እመልሳለሁ። ከጎናቸው ያለውን ሰው አንተ ግን ተነክተሃል ወይስ የተነኩትን እያጠና ነው በሉት። ይኸውልህ የተነኩ አሉ፣ እንደ ተነኩ የሚሆኑ ደግሞ አሉ። በኢየሱስም የተነካችሁ ሁኑ። ታውቃለህ፣ መጽሐፍ ቅዱስ ውስጥ አዳዲስ ነገር የጀመሩ ሰዎች አሉ። ከዚህ በፊት ማን እንዳስተማራቸው የማይታወቅ ነገር የጀመሩ። ልክ አሁን ዘኬዎስ ጌታ ኢየሱስ ሾላ ዛፍ ላይ ውጡና እኔ ቤታችሁ እመጣለሁ የሚል ትምህርት አላስተማረም። ግን ዝም ብሎ አለና ወጣለ ሾላ።
በጌታ በኢየሱስ ክርስቶስ እኔ አንድ ጸሎት ጸለይኩላችሁ። ማንንም አትስሙ፣ መንፈስ ቅዱስን ብቻ ስሙ። መንፈስ ቅዱስ የሚላችሁን ለማድረግ ወደ ኋላ እንዳትሉ፣ አንድ ጊዜ እንኳን መልሳችሁ እንዳታስቡ ጸለይኩላችሁ። ጳውሎስን እኮ ያሳበደው ነገር ይሄ እኮ ነው። በቃ ከሰማይ ለታየልኝ ራእይ ከደምና ከስጋ ጋር አልተማከርኩም። በቃ ማንንም አልሰማውም። ከጎናችሁ ያለው ሰው እኔ ስነካ ማንንም አልሰማም በሉት። ተስማምታችኋል? አንድ እድል ልስጣችሁ። ጌታን ማመስገኛ የሆነ መገለባበጫ ምናምን መሮጫ ልስጣችሁ። የሆነ በልበል እያለው ያለ ሰው አለ። ሩጥ ሩጥ እያለ ያለው ሰው አለ። ወንበር ሌላ ሰው ቢቀመጥበት ባይቀመጥበት የራሱ ጉዳይ አይደል? ጥለው የምትሄደው ነው። አንዳንድ ሰው ወንበሩን በደንብ ቴኬር እያደረገ ስላለ ማለት። ስለዚህ ጎን ላይ መሬት ላይ ብትቀመጥስ ምን አለበት? የእግዚአብሔር ሰው እርዳን እባክህ። ኢየሱስ ጌታ ነው። እልልታችን ይገባዋል። የተነሳው ሰው ነኝ። ከአፈር ላይ የተነሳው ከአመድ ላይ የተነሳው ታሪኬ ተቀየረ፣ የተጎበኘው ሰው ነኝ። ሃሌሉያ! ኢየሱስ ያድናል። ጌታን እጅግ አድርጌ አመሰግናለሁ። ዛሬ በእናንተ መካከል እንድቆም እግዚአብሔር እድልን ስለሰጠኝ ጌታን እጅግ አድርጌ አመሰግናለሁ። በጣም ደግሞ የተወደደ የዚችን ቤተክርስቲያን ባለራዕይ ነብይ ሄኖክን እንዲሁም ባለቤቱን ጌታ ኢየሱስ ይባርካችሁ ማለት እፈልጋለሁ። አይሚ ተባረክልኝ። ጌታ ኢየሱስ ዘመንሽን ይባርክ። የተበዛጨ ሰው አለ? እስቲ በጭብጨባ ባርኳቸው። እስቲ ይሄንን የተባረከ ፋሚሊ ሃሌሉያ። እኔ የምለው ደቡብ አፍሪካ ወዴት ነው? ዳይሬክሽኑን እኮ ነው የምልህ። ዳይሬክሽን አይ ውስጤ ላይ መንፈስ ቅዱስ ስላመጣው ነው። እንደዚህ ነው። ስለዚህ የእግዚአብሔርን ሰው ትወዱታላችሁ። የሆነ ኃይል ብናቀብለው እስከዚህ ሆነ። እስቲ ወታደሮች ብቻ ዘለል ብላችሁ ቁሙና ወደዚህ ነው እንዴ? ወደዚህ ገና መስለኝ ተስማምተናል። በቃ እናንተ ወደ ልባችሁ ወደ ሞላው እጃችሁን ዘርጉና 2 ደቂቃ 3 ደቂቃ ከባድ ልሳን እንለቅበታለን። ያለበት ቦታ ዱማ ታታ ዲካቶራ ልቀቁ ኃይል ልቀቁ ኃይል ለካራሳታ ድል ይሁንለት መከናወን ይሁንለት ስኬት ይሁንለት። ልቀቁ ቱርዳና ታራባታን ሼባ ሶፖራ ፓራ ሩባ ሳባቶራ ሳካ ሂዳሎታኒ አማራስ ሺሎ ሶፖራ ባቲያስ ተናገሩበት። ድል እግዚአብሔር እንዲሰጠው፣ መከናወንን እግዚአብሔር እንዲሰጠው ተናገሩበት። ሼፓ ሶቶቶቦራባ ሊቦሶ ፓራካባ ካቶቦስ ሩታባ ሮኮቦቼ ባራሳ ሺለ ራባቶና ሳካታይ ሞሪባ ሶቶሪ ካባራ ኢፓባሮ ኮቶሮ ሳታ ሙታን ይነሱ፣ ሽባዎች ይተርተሩ፣ አንካሶች ይዝለሉ፣ እውሮች ይብሩ ይዩ፣ ጉንድሾች ይቀጠሉ፣ ታምራት ይከተለው። በቆመበት ሁሉ ድል ይሁን፣ መከናወን ይሁን፣ ስኬት ይሁን፣ ኃይል ይሁን። ተስማምተናል። በጌታ በኢየሱስም ጸልየናል። ሆነ በኢየሱስ ስም። አጨብጭባችሁ ተቀመጡ። ጌታ ኢየሱስ ይባርካል። ኢየሱስ ጌታ ነው።
በጣም ደስ ብሎኛል። የተለቀቀ መንፈስ አለ። ስጸልይ ነበረ። እግዚአብሔር መልእክት ሰጥቶኛል። ደስ ብሎኝ ዘና ብዬ ነው የመጣሁት። እንደሚሆን አምኜ ከጎናችሁ ያለውን ሰው ተመልሰህ ትመጣለህ በሉት። ተመልሰህ ስትመጣ ግን በሉት ምስክርነት ይዘህ ትመጣለህ በሉት። ሃሌሉያ! ጂኒ ተመቷል በኢየሱስ። ሃሌሉያ! ክብር ለኢየሱስ ይሁን። ሲያጠገባችሁ ያለውን ሰው አጠገቤ ስለተቀመጥክ ደስ ብሎኛል በሉት። ዞር ብላችሁ ይዩትና የሆነ ነገሩን ሲያፕሪሼት አድርጉ። ወይ አለባበሱን፣ አንደኛ አለባበሱን ይሁን የሆነ ነገሩን። ኢየሱስ ጌታ ነው። ሲያፕሪሼት አድርጉት። አምሮብሃል ዛሬ፣ ዘንጣ። ሰይጣን ይቃጠል። ዘንድሮ ሰይጣን አልቻለህም በሉት። ጂኒ አልቻለህም ዘንድሮ። አልቻለሽም ዘንድሮ። ኢየሱስ ጌታ። አልቻለንም ዘንድሮ። ኢየሱስ ጌታ። እንዳማረብኛለሁ፣ እንደለመለምኩኛለሁ፣ ከፍ እንዳልኩኛለሁ፣ ልል እያልኩ እየሳኳለሁ አለው እንዳማረብኝ። ሃሌሉያ ሃሌሉያ። በቃ መልእክት አለኝ ዛሬ። ጌታ ምስክሬ ነው። የሆነ ሽፍት ያደረገ ነገር አለ። ክብር ይሁንለት። ሲቀኝ እጆቻችሁን ስጡኝ አንዴ። ልሳን ያለው ሰው አለ እዚህ ጉባኤ ውስጥ። ኢዴባኬ ማርካቲ ጋዴን ታልፋኖ ቴሊኔባ ፔራባዲን ታኒያቴ ካቲያና ካና ባባባ ኢደ ላታቴ ከባ ሰሚያኖን ታፓ ማሽታፋርዳ ክራካታቴ ሰባፓታርባ ረኬ ጉዳይ አለኝ ከእግዚአብሔር ጋር ዛሬ ራቴ ታታዲያኮበ እሱን ብዬ መጥቻለሁ። ፈልጌው መጥቻለሁ። ቀንበሬን ይሰብራል ብዬ፣ ታሪኬን ይቀይራል ብዬ፣ የጠላቶቼን አከርካሪ ይሰብራል ብዬ፣ ይገላግለኛል ብዬ መጥቻለሁ። ላታታታታ ሰባባባ ታርዲ መመቶ መሮ ሳጊላ ቲያዴ ወንድሞቼን ይረዳ አምላክ ዛሬ እኔን ይረዳል ብዬ መጥቻለሁ። ወንድሞቼን ሲረዳ አይቼ፣ እህቶቼን ሲረዳ አይቼ እኔን ይረዳል ብዬ መጥቻለሁ ዛሬ። ላቶራሳ ትላንት ረድቶኝ ስላየው ይደግመኛል አያሳፍረኝም ብዬ መጥቻለሁ። ሰባባታባቴ ሮቦሳ ካባቴ። ልሳን ያላችሁ ሰዎች ልሳኖቻችሁ ልቀቁት። ያው እሳት ወደቀበት፣ ላዩ ላይ እሳት ወደቀበት። ራታታታታታ ሮፖፖፖፖ መነካት ሲሆን አያለሁ። ኢዳዴ ራዴ ባራካሳካ። አንዳንድ ሰዎች እግር ውስጥ እሳት እየገባ የሆነ እንደ ፊም እሳት እግራቸው ውስጥ እሳት እየገባ እግዚአብሔር በመንፈሴ ውስጥ እንደዚህ ሲለኝ ሰማለሁ። መፈታትን አድርጌያለሁ አለኝ ጌታ። ዛሬ እግሮቻቸው የሚፈቱ ሰዎች አሉ። አለቅ ያለህን ነገር እግዚአብሔር ዛሬ መጥቶ ይጥልልሃል። ላታታታታታታታ በለው ልሳን አለኝ። ልሳን ያላችሁ ልሳናችሁ ልቀቁት። የሌላችሁ ዝም ብላችሁ ኢየሱስ በሉ። ድንገት ልሳን አፈትልኮ ይወጣ። ቱቱቱቱቱቱ አልሰማውም። ሮቦሾኮስ ጅኒ እየተወጋ ነው። ሟርት እየፈረሰ ነው። አስማት እየፈረሰ ነው። የስ ያዘው። አጠገባችሁ ያለውን ሰው ኃይል እየነካው ነው። አሁን ተዘጋጁ። የሆነ ኃይል እየነካን ቻይ ፓታታታ ኤበራ ካታታ የደ ሩቦሳካ። ከአንዳንድ ሰዎች አይን ላይ የሆነ ቅርፊት መሳይ ነገር እየወደቀ ያለው የሆነ ሌላ ነገር ውስጥ እየገቡ ያሉ ሰዎች አሉ። ሳታታታ። አንዳንድ ሰዎች ኪሳቸው ላይ ዘይት እየፈሰሰ ያለው ራባዲያ ባሳ ንጣት ግርጣት እየተመታ ነው። ሶት ባርታ ጋቲላ ዲካ ዘይት እየፈሰሰ ነው። ዘይት ሳቲጋሊ ካበርጉታ ድንድና ባልታሚያሙ ተበር ኤርጌታ ራካታታ ሩበር ራባርታ ኪያዳካካ። ኃይል እየነካሽ ነው። መጽሐፍ ቅዱስ የያዛችሁ ሰዎች ከኔ ጋር
ሃይዴላ ታና ከባርካ ዱንቶር ታናዲላ የሆነ አጥንት ውስጥ ዘይት ሲገባ አያለሁ። የሆነ ቋቋቋቋ እያለ ያለ አጥንት አለ። ፈውስ እያለፈ ነው። ፈውስ እያለፈ ቴሊዳሮ ኮቶንቶ የሆነ አንገት ላይና የጀርባ አጥንት ላይ የሆነ ዘይት እየገባ አይቻል። ፈውስ አልፏል ዛሬ። አልንቀሳቀስ ያለ ነገር ያላችሁ ሰዎች ዛሬ ተንቀሳቅሶ ነው የምትሄዱት። ይሰራል። እጄም ይሰራል፣ እግሬም ይሰራል፣ አንገቴም ይሰራል፣ ሁሉ ነገሬ ይሰራል። ሃሌሉያ! ኢየሱስ ጌታ ነው። ሃሌሉያ! ነገር ላውልቃታ ሐዋርያት ሥራ ምዕራፍ 3 ላይ ያለውን እግዚአብሔር ቃል ክፍል አውተን እግዚአብሔርን ቃል እንካፈላለን። መንፈስ ቅዱስ ወደዚህ ከመምጣቴ በፊት እንደዚህ ብሎኛል። ፈትቼ መለቃቸው ሰዎች አሉ። ከምን እንደሚፈታህ እኔ አላውቅም። ከዚህ ሰዓት ጀምሮ ግን መፈታት ባንተና በቤት ላይ ሆኖ አንዴ ጩና ተፈታው በልስ ይባል ሲአውጁ። ቤቴ ተፈታ፣ ኢኮኖሚ ተፈታ፣ አገልግሎቴ ተፈታ፣ ራታቻታ ቢዝነሴ ተፈታ፣ ቅባቴ ተፈታ። ሻታታታታታታ ወደ ጎን ሰፋለሁ፣ ወደ ጎን ሰፋለሁ፣ ወደ ፊት ሰፋለሁ፣ ወደ ኋላ ሰፋለሁ፣ ወደ ላይ ሰፋለሁ። ሳታታታታታ የስ አሜን ይሁን። መጽሐፍ ቅዱስ የያዛችሁ ሰዎች እግዚአብሔር መጽሐፍ ቅዱስ የያዛችሁ ሰዎች ከኔ ጋር ሐዋርያት ሥራ ምዕራፍ 3 ላይ ከቁጥር 1 ጀምሮ ያለውን ቃል አውጥተን በጌታ በኢየሱስ ክርስቶስ ስም እናነባለን። እንደዚህ ይላል። ጴጥሮስና ዮሐንስም በጸሎት ጊዜ በ9 ሰዓት ወደ መቅደስ ይወጡ ነበር። ማናማ ጴጥሮስና ዮሐንስ ወዴት ይወጡ ነበር? ወደ መቅደስ። በስንት ሰዓት? በ9 ሰዓት። ወደ መቅደስም ከሚገቡት ምጽዋት ይለምን ዘንድ ሰዎች ተሸክመው መልካም በሚሏት በመቅደስ ደጅ በየቀኑ ያስቀምጡት የነበሩ ከናቱ ማፀን ጀምሮ አንካሳ የሆነ አንድ ሰው ነበረ። የት የሚያስቀምጡት? መልካም በሚሏት በመቅደስ ደጅ። መቼ? በየቀኑ ማን ነው የሚያስቀምጠው? ሰዎች ምን አድርገው? ተሸክመው። እኔ አላውቅም። የሆነ ሰው ከሆነ ሰው ትከሻ ላይ ዛሬ ወረደ። እንደዚህ ወረድኩኝ ባለስ ይባል። መውጣትና መግባታችሁ በሰዎች መልካም ፍቃድ ላይ የተመሰረተ ሰዎች፣ እረ ጌታ ሆይ መቼ ነው የምትገላግለኝ የምትሉ ሰዎች ካላችሁ ዛሬ መንፈስ ቅዱስ እንደዚህ በላቸው ብሎኛል። ተፈታ፣ ተለቀ፣ ትሄዳል። ሲያንዴ ጩና ወረድኩኝ ባለስ ይባል። ተሸክመው ማርዴካታይ እርሱም ጴጥሮስና ዮሐንስ ወደ መቅደስ ሊገቡ እንዳላቸው ባየ ጊዜ ምጽዋትን ለመናቸው። ምን ለመነ? ዳልቶ ባናስቲ ነይ። ዛሬ እግዚአብሔር አይናችሁ ስር ያለውን የለመዳችሁትን ከዕለት ጉርስ የማያልፈውን ነገር አሜን ይመንትፋችሁ። ዛሬ እግዚአብሔር የሆነ ሚሻገር ሰው ይታየኛል። ሚል ሰው አላቅም እንደ ምናምን ሲባል እሱም አድሮ ነበር ሚል ሰው እሺ በሉ እስቲ እሱም ትላንት ነበር በሉ እስቲ ዳካታ ራካታ። ዛሬ ሌላ ቀን ነው። ክብር አምጡ ለጌታ። ስሙኝማ እስቲ በሉ እስቲ አሜን ይሁን። አንደኛ ናችሁ እናንተ።
ምጽዋት ለመናቸው። ጴጥሮስም ከዮሐንስ ጋር ትኩር ብሎ ወደ እርሱ ተመልክቶ ወደ እኛ ተመልከት። ሲመታ አርጉና ተመልከት ተብለሃል በሉት። ቅጅ አትበል በሉት። ቅጅ አትበል፣ ተመልከት በሉት። ፎከስ አድርግ በሉት። በጌታ በኢየሱስም የበረከታችሁ ሰዓት ላይ የሚያንቀዠቅዣችሁ መንፈስ የተመታ ይሁን። እንዲህ ብለህ አታውቅም። ወይኔ ምን አለ 5 ደቂቃ ብታገስ ብለህ አታውቅም። ወይኔ ምን አለ 10 ደቂቃ ብታገስ። በጌታ በኢየሱስ በረከት እንዲህ መጥቶ እያለ እንዲህ የሚያስብል መንፈስ የተወጋ ይሁን። ለራሳችሁ እንደዚህ በሉት። አሁን እዚህ ነኝ በሉ። 80 ቦታ ልትሆን አትችልም። አሁን በቃ እዚህ ነህ። ከጎናችሁ ያለውን ሰው እባክህ እዚህ ብቻ ሁን በሉት። እዚህ ብቻ በቃ። ያልተዘጋ ነገር ካለ የራሱ ጉዳይ። በቃ ይሄ በር የሚዘጋ ሰው አለ እዚህ ጉባኤ ቁጭ ብሎ እኮ ያንን መስኮት ከኋላ በኩል ያለው ዘግቼዋለሁ። ከዘጋውም ካልዘጋውም ምንም ማድረግ ስለማችል እዚህ ሁን። አሜን። እንደውም ተዘግቷል። ከጎናችሁ ያለው ሰው ክፍት ጥለው የመጣውን ነገር መንፈስ ቅዱስ አሁን ዘግቶታል በሉት። ዘግቶ መልእክት እኮ ነው። አንተ ነብይ ነኝ፣ አፌ ላይ ቃል አለ ልናገር። ክፍት ጥላችሁ የመጣችሁት ነገር ያላችሁ ሰዎች አሁን መንፈስ ቅዱስ ዘግቶታል። ቻው። ኢየሱስ ጌታ ነው። ወደኛ ምን በላለ? ፎከስ። እርሱም ይላል አንድ ነገር ከነርሱ እንዲቀበል ሲጠብቅ ወደ እነርሱ ተመለከተ። ወለ ከጎናችሁ ያለው ሰው መታ አርጉትና ሂሳቧን ጣላት በሉት። ሂሳቧን ጣላት። እሱ አሁንም እዛች ምጽዋቷ ውስጥ ነው ያለው። ምን ሊያገኝ እንደሆነ እግር እኮ ነው እግዚአብሔር እግር ሊሰጠው ወደዚህ ተመልከት ሲል እሱ የሆነች ዝርዝር ነገር ይሰጠኝ ይሆን እያለ ከጎናችሁ ያለው ሰው ሂሳቧን ተዋት። የሆነ ትልቅ ነገር እየመጣ ነው በሉ። ምን ይሰራልሃል? ነገም መልሰህ እንድትመጣ የሚያደርግ ነገር ምን ይሰራልሃል? ነገም መልሰህ እንድትለምን የሚያደርግ ነገር ምን ይሰራልሃል? ነገም መልሰህ እዛው ቦታ ላይ እንድትቆም የሚያደርግ ነገር አዲሉ ባርታና ዲናሳ የሚገላግል ቅባት እዚህ ቤት ውስጥ አለ። ሲያንደጩና ይገላግለኛል በለስም። ያው እግዚአብሔር ምስክሬ ነው። ትኩረት ያደረገ ሰው ካገኘ ዛሬ ቅባት በኢየሱስም ለአንዴና ለመጨረሻ ይገላግልሃል። ሆዶር ደራ ካላር ዳቡዳ ቢንታ ኮኖ ቤላምቦኔ ነካርባታኔ አላባርካ አቢታ ቢታብራ ከባብራጋ ቴኒያ ቦንቶ በኢየሱስም ይገላግልሃል። ጩና አሜን 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 በለስም። ድገሙት። አሜን 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 በለሲ። ድገሙ። አሜን አሜን አሜን። የመጨረሻ አሜን 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 በለሲ። ባክ ይገላግለኛል በለሲ። ባክ ግድ የለም ሂሳቧን ተዋት። የእግዚአብሔር ይሻልሃል። ሰማይ ያየልህ ይሻልሃል። ሊፈታህ ነው ሰማይ፣ ሊገላግልህ ነው ሰማይ። ግድ የለም ሂሳቧን ተዋት። ሊገላግልህ ነው ሰማይ። ቁር ብሎ ሆኗል። አሜን። አረ በሉት እስቲ በሉት። ሆነ አይ ሆነ ኢየሱስ ጌታ ነው። ሲግራችሁን እንደዚህ ንቅል አድርጋችሁ አንሱት። ቆይ አላረጋችሁም። የሆነ እንደተለቀቀ ነገር ማለት ነው። የሆነ ልክ ፊል አድርጉ። መሬት እንደያዛችሁ ፊል አድርጉና ንቅል አድርገታ አነሰዋል። 1-3 ስልል ማለት ነው። ጌታ ምስክሬ ነው። የሆነ ግራቪቲ የሚለቃቸው ሰዎች አሉ። ወጣው ስትል እዛው ተዘጋጁ። 1 2 3 ነገረው። ለቀቀኝ ማሮሳ ካታታ። ተቀመጡ። እግዚአብሔር ያክብራችሁ።
ዝም ብላችሁ እግራችሁን ይዩትና የሆነማ የለቀቀኝ ነገር አለ። ውጤቱን ስትወጣ ነው የምታገኘው። ውጤቱን ስትወጣ ጌታ ምስክሬ ነው። የሆነ የለቀቀህ ነገር አለ። ከእነርሱ አንድ ነገር እንዲቀበል ሲጠብቅ ወደ እነርሱ ተመለከተ። ጴጥሮስ ግን ብርና ወርቅ የለኝም፣ ይህን ያለኝን ግን እሰጥሃለሁ፣ በናዝሬቱ በኢየሱስ ክርስቶስ ስም ተነሳና ተመላለስ አለው። እኔ አላውቅም ዛሬ እሰማዋለሁ ብሎ ያልጠበቀውን ድምጽ የሚሰማ ሰው አለ። ይሄ ሰውዬ ከቤቱ ሲወጣ ፒቲ የሰዎችን ፒቲ ኤክስፔክት አድርጎ የሚል ድምጽ ኤክስፔክት አድርጎ ነው የወጣው እንጂ ተነሳና ተመላለስ ይሉኛል ብሎ አልጠበቀም። ጌታ ምስክሬ ነው። ዛሬ ጄፒኤስ ምን ጠብቃችሁ እንደመጣችሁ አላውቅም። የሆነ ድምጽ ግን ጆሮአችሁ ላይ ይገባል። ከጎናችሁ ያለውን ሰው ጩውበት፣ ተነሳና ተመላለስ በሉት። ከጎናችሁ ያለውን ሰው ነካ አድርጉትና ዛሬ ፕሮግራሙ ሌላ ነው፣ አንተ የጠበቀው አይደለም በሉት። ሌላ ነው ዛሬ በሉት። ሌላ ነው። ሰማይ የደገሰልህ ድግሳል። ሰማይ ማሮሳታ ዲያባስ ሌላ ነው። አሜን ይሁን። ጭንቅላትን አስጨንቀኸው ልታስበው የማትችለውን ነገር እግዚአብሔር አዘጋጅቷል። ከምንለምነውና ከምናስበው ሁሉ ይልቅ እጅግ አብልጦ ሊያደርግ ለሚቻለው ይላል። የሆነ አብልጦ ምናምን ሳይሆን እጅግ አብልጦ ምን አስበህ እንደመጣ አላውቅም። ሰማይ ግን የሆነ የደገሰልህ ድግሳል። አንድ ያመነ ሰው ከመቀመጫው ዘለል ብሎ አሜን ብሎ ይውሰድ። አሜን በልና ውሰድ። አንተ ሰው ውሰድልኝ አሜን በልና ውሰድልኝ አሜን በልና ሲ አሜን በል ሲባ ተቀመጥ። አላውቅም የሆነ ሰውዬ በፔስታል ዝርዝር ሳንቲም ይዞ ይመለሳል ተብሎ ሲጠበቅ እግር ይዞ የሚመለስ አንድ ሰውዬ ይታያል። ካራዳ ሻታ ታራኮ ይኸውልህ ስማኝ እንምጣ ወይ ሰዓቱ ደረሰ ወይ ተብሎ ሲደወልለት አይ ዛሬ እኔ ራሴ እመጣለሁ የሚል ሰው ይታየኝ። እንጃዳ ሳካታ ራሳ ሻላቦራ ካታታታ ስለ እስከ ዛሬው አመሰግናለሁ፣ አሁን ግን ራሴ እመጣለሁ የሚል ሰው ይታየኛል። ቶራባሻ ወረድክ። አንድ ሰው ጮኸ አሜን ይባል። ጩና አሜን በልስ ይባል። እስቲ ተስማምታችኋል? አንዴ ረገጥ አድርጉና አልፈልግም በልስ። ተቀመጡ። ከዚህ ከሰዓት በኋላ አልፈልግም የምትሉት የማይጠቅም ነገር ብቻ አይደለም፣ የሚጠቅም ግን የማይመጥናችሁን ነገር አልፈልግም እያልክ ትወጣ። ለኔ ትላለህ። ለኔ ታንክ ዩ ብለህ ዊልዶስ ዳቪድ ውላበር ባታኒያ ሞርዶ ካባሻ የሆነ ከዚህ ቤት ሰክሮ የሚወጣ ሰው ይታየኛል። መንገድ ላይ ራሱን ባርዲቦ ሰባባርባዲ ቲጋርጋኒያ ካቴቴ ሲያንደጩና ኢየሱስ በልስባ የሆነ ደመና እዚህ ቤት ውስጥ እየገባ ነው። የሆነ ክብር እዚህ ቤት ውስጥ እየገባ ቱፊ
የሚነጥቅ ቅባት እዚህ ቤት ውስጥ እየገባ። እኔ በጣም ሁልጊዜ ደስ የሚለኝ ነገር ምን እንደሆነ ታውቃለህ? ኤልያስን ይላል እግዚአብሔር በእሳት ሰረገላ ወደ ሰማይ ሊያወጣው በወደደ ጊዜ ይላል ሁለቱ እያዘገሙ እየተጫወቱ እያለ ይላል እየጸለዩ እኮ አይደለም ይገርማል እንደው አገልግሎት ምናምን እየተባባሉ እያለ በመካከል ይላል የእሳት ሰረገላ ገብቶ ከፈላቸው ይላል። አንተ ቅራለውና የኛውን ይዞ ከጎናችሁ ያለውን ሰው ብትዘጋጅ ይሻላል በሉት። የሆነ ይዞ የሚሄድ ሰረገላ እየመጣ ነው በሉት። በኢየሱስ ስም ዛሬ አርብ ተብሎ በተጠራ በዚህ ቀን ላይ ትንቢት እናገራለሁ። ቅዳሜ መታወቂያ ተቀይሯል። እሁድ ሌላ ቦታ ትውላለህ። ሰኞ እውላለሁ ብለህ ያላሰብከው ቤት ትውላለህ። ጩና አሜን በሉ ሲባል አይችልም የኔ ጌታ ይችላል በሉ ሲባል። በነገራችን ላይ ዮሴፍ የዛን ቀን የክብሩ ቀን ላይ ከእንቅልፉ ሲነቃ የነቃው ግዞት ቤት ነበረ። በሁለተኛው ቀን ግን ከእንቅልፉ ሲነቃ የነቃው ቤተ መንግስት ውስጥ ነው። እስረኛ አይታየኝም። የሆነ የግዞት ቤት አለቃ አይታየኝም። ከዚህ ማታ ጀምሮ የሆነ አድራሻው የተቀየረ ሰዋል። አንድ ሰው ጮኸ አሜን ይበል ሲባ። ቆይ እችን በመንፈስ ብቻ ሆናችሁ ስሙኝ። እጃችሁ እየተንቀጠቀጠ የምታነሱትን ስልክ እያያችሁ ዝም ማለት ልትጀምሩ ነው። በኋላ ደውለታለሁ ትላል። ራቱሳ ቆይ አሁን ከፍ ያለ ነገር ስላለ በኋላ ደውልለታለሁ ትላል። በፊት እኮ ጸልየህ እኮ ነው የሚደውለው ራሱ። አረ እግዚአብሔር ይደውል አረ እግዚአብሔር ሆይ ይደውል 50 ብር ይስጠኝ፣ ይደውል 100 ብር ይስጠኝ፣ ይደውል አካውንትህን ይበለኝ። ይደውል ስትል ቆይተህ ስታስደውል ቆይተህ የሆነ ሰዓት ላይ እግዚአብሔር ታሪክህን ሲቀይር ቆይ በኋላ ደውልለታል። ላሾራሳታ እኔ አላውቅም። ዛሬ ከቅባት የተነሳ የሚበላሹ ሰዎች ይታየኛል። ዮሴፍ እኔ እንጃ ዛሬ እዚህም እዛም ነኝ። ዮሴፍ የሆነ ቀን ነበረ በእናት ሮቤልዬ በእናት ሮቤል አንተ እንኳን ያለበት ቀን ነበረ። የሆነ ቀን ደግሞ ሮቤል ሲመጣ ባስተርጓሚ ጃሎሳ ታታታራ ባራካታታታ የሆነ የግብጽ ሰው እያለ አስደነገጠናል። ሄደው ለያዕቆብ እኮ ለአባታቸው ሲነግሩ አረ የሆነ የግብጽ ሰውዬ አስደነገጠን፣ በክፉ ቃል ተናገረናል። ኢየሱስ ጌታ ነው። እኔ አላቅም። የሆነ ሰው ተበላሸ ዛሬ፣ ታሪኩ ተቀየረ። ከዚህ ሰዓት ጀምሮ ጩና አሜን በል ሲባል ቻው። ችን በመንፈስ ሆናችሁ ስሙኝ ብያለሁ። ኢየሱስ ጌታ ነው። ኢየሱስ ጌታ ነው። ሰምታል። ኢየሱስ ጌታ። ብርና ወርቅ የለኝ፣ ይህን ያለኝን ግን እኔ ይሄ ቃል ሲገባኝ እንዴት እንደደነገጥኩ። ለካ ኢየሱስ አለኝ ማለት ይቻላል። አንተ አለኝ እንደውም እሰጥሃለሁ ማለት ራሱ ትችላለህ። ከጎናችሁ ያለውን ሰው ኢየሱስ አለኝ ማለት እኮ ትችላለህ በሉት። ጂኒ የሚያስለቅሳችሁ ሰዎች ምንም የለ አንተ እንትን የለ ብሎ ሳይጨርስ አፉ ላይ ቀለብ አድርጋ ኢየሱስ አለኝ ሻንደጩና ኢየሱስ አለኝ በሉ ሲባል ድገሙት። ኢየሱስ አለኝ በሉ ሲ ሃሌሉያ። ሰጣለሁ አለውና በናዝሬቱ በኢየሱስ ክርስቶስ ስም ተነሳና ተመላለስ። የደነዘዘ ይመስለኛል ሰውዬው። ይባላል እንደዚህ
እያለ ጠጋ አለውና አሜን በቀኝ እጁም ይዞ አስነሳው። በዚያን ጊዜም ይላል እግሩና ቁርጭምጭሚቱ የሆነ እየቆመ ያለ ሰው ይታየኛል። እየቆመ ያለ ሰው እየጸና እግሩ እየረገጠ ያለ ሰው ይታየኛል። ወደ ላይም ዘሎ ቆመ። ይመላለስም ጀመር። እየተመላለሰም እየዘለለም እግዚአብሔርን እያመሰገነ ከነርሱ ጋር ወደ መቅደስ አሜን ይሁን። ይሄ ቃል የኔ ነው ብሎ ያመነ አንድ ሰው ከመቀመጫው ተነስቶ ሰለል ብሎ አሜን 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 ብሎ ይውሰድ። ድገሙ አሜን 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 በሉ ሲባል ድገሙት አሜን 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 በሉ ሲ ተቀመጡ። እግዚአብሔር ያክብራችሁ። ስሙኝማ ሕዝቡም ሁሉ እግዚአብሔርን እያመሰገነ ሲመላለስ አዩት። መልካምም በሚሏት በመቅደስ ደጅ ስለ ምጽዋት ተቀምጦ የነበረው እርሱ እንደሆነ አወቁት። በእርሱም ከሆነው የተነሳ መደነቅና መገረም ልባርካችሁ። በኢየሱስም ሰዎች እናንተን ሲያዩ እግዚአብሔር ያስገርማቸው። መንፈስ ወጋው። ከዚህ በኋላ ሰዎች አንተን ሲያዩ ምስኪንነት አይደለም የሚታያቸው፣ መከራ አይደለም የሚታይ፣ እግዚአብሔር በሕይወት ያደረገው ነገር ይታያቸው። የሱ አምላክ ይባላል። የሱ አምላክ ሲያንዴ ጩና አሜን በሉ ሲባካ ወይኔ አሜናችሁ ደስ ሲል እስቲ አሜን 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 በሉ ሲባካ ድገሞ አሜን 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 አረ አሜን 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 ኢየሱስ ጌታ። ስለዚህ ሰውዬ ጥቂት ነገር መናገር እፈልጋለሁ። ወረድ ብላችሁ ስትመለከቱ በደንብ ስሙኛውን ወደ መልእክት ዋና ሐሳብ እየመጣው ወረድ ብላችሁ ስትመለከቱ ይሄ ሰውዬ 40 ዓመት ይበልጠው እንደነበር መጽሐፍ ቅዱስ ይናገራል። ከመወለዱ ጀምሮ ምን ብሎ አያውቅም ይላል፣ ሄዶ አያውቅም። ከጎናችሁ ያለውን ሰው የሆነ ነገር ልትጀምር ነው በሉት። ስላልፈለገ አይደለም ሄዶ ማያውቀው ይሄ ሰውዬ ስለማይችል ነው። የሆነ የማትችሉት ክልል ውስጥ መንፈስ ቅዱስ ዛሬ ያስገባቸዋል። ስሙኝ፣ ይሄ ሰውዬ 40 ዓመት ሙሉ አንድ አድራሻ ነበረው። አሁን በደንብ እንድሰሙኝ ይፈልጋል መልእክታችሁ ስለሆነ። አንድ አድራሻ ነበረው። ይሄንን ሰውዬ ፈልጎ ለማግኘት በጣም ቀላል። ቀን ከሆነ ቤተ መቅደስ ደጃፍ ነው፣ ማታ ከሆነ ቤት ነው። ይሄ ሰውዬ ያችን መልካም የሚሏትን የመቅደስ ደጅ 40 ዓመት ያውቃታል። ያቺ መልካም የምትባለዋ የመቅደስ ደጅ ለብዙ ዘመን የተቀመጠባት ግዛቱ ነች፣ ክልሉ ነች፣ አድራሻው ነች፣ የርሱ ነች። ዛሬ ትንቢት ተናግሬባችሁ ይሄዳል። ለጥቅማችሁ ያልሆነ ለበረከታችሁ ያልሆነ ብዙ ዘመን የታወቃችሁበትን መታወቂያ እግዚአብሔር ከናንተ ላይ በኢየሱስም ቀደደው። ቺባሳ በኢየሱስም ተቀደደ። እኔ ዛሬ አንዳንድ ሰዎች ሲፈናቀሉ አያሉ ሲፈናቀሉ መንፈስ ቅዱስ ዛሬ ለበረከት ያፈናቅላችኋል። ለቃው የምትሄደው ቦታ አለ። ሲወንበራችሁን እንደዚህ በሉና እዩትና ትለቀኛለህ በሉት። ትለቀኛለህ በሉት ሲባል አዎ እሱ ወንበር ይሄ አሁን ያለበት አድራሻ ነው። ጌታ ምስክር ይሁን። አሁን አድራሻ እሱ ጋር ነው አይደል? አድራሻሽ እሱ ጋር ነው። አሁን እዚህ አድራሻ እሱ ጋር ነው። ለዚህ ሰዓት አድራሻ እሱ ጋር ነው። ዝም ብላችሁ ገልመጥ ብላችሁትና ትለቀኛለህ በሉት። ይኸውላችሁ አንዳንድ ቦታ ላይ መቆየት መልካም ነው። ርስት ስለሚሆን ወደ በረከት ስለሚቀየር
አንዳንድ ጊዜ ደግሞ በመቆየት እግዚአብሔር የሚሰጣችሁ ድልም ስላለ ስፍራ አለመልቀቅ በጣም መልካም ነገር ነው። አንዳንድ ስፍራ ግን ካለቀቀው ይገላል። ካለቀቀው የዘላለም አድራሻ ሆኖ ነው የሚቀረው። ልክ ስትለቀው ነው ታሪክ የሚቀየር። መልካም የሚሏትን የመቅደስ ደጅ ለመልቀቅ ፈቃደኛ ካልሆንክ እግዚአብሔር ያዘጋጀልህ በረከት ውስጥ መቼም አትገባ። ዛሬ የሆነ ሰው እቺ ኮናት ያለችኝ የሚላትን ነገር ለቋት ይሄዳል። ጩና መባለ ጩና መባለ በኢየሱስም መንፈስ ቅዱስ ለበረከት አፈናቀላች። ጩና መባለ ሲባ ስሙኝ ይሄ ሰውዬ ታውቃላችሁ የኔ ቢጤዎች ብዙ ሰዓት የተቀመጡባትን ቦታ እንደራሳቸው ግዛት ነው እና ሊጣላ ይችላል። መተህ ብትቀመጥ እዛች የሱ ቦታ ላይ መተህ ብትቀመጥ ይጣላል። ምንም አልገዛም፣ በስሙ ካርታ የለም፣ ምንም የለም። ግን ብዙ ዘመን እዛች ቦታ ስለተቀመጠ የሱ ቦታ ናት እና እዛ ቦታ ላይ አካባቢ አንዣባለው ካልክ አባቴ ምን ፈልገሽ ነው ይላል። የሱ ነው ታኮርዳ ኪያናስ። ይሄ እንዲህ እንደ ነፍሳችሁ የያዛችሁት የምትሳሱለት የሚያስብላችሁ ግን ህይወታችሁ ላይ ይሄ ነው የሚባል ፋይዳ የሌለው ያው ሌላ አማራጭ ስለሌለ እቺን ያለችኝን እንዴት አስነካለው ብለ ተጠማጥማው ያለውን ነገር እግዚአብሔር ዛሬ ከእጅ ላይ ወሰደው። ጥላው ትሄዳለህ በኢየሱስ ሳንዴ ጩና ጠየው ሄዳለሁ በልሲባ ተቀመጡማ። ይሄ ሰውዬ የ40 ዓመት አድራሻው ናት። ብድግ ሲያደርገው ግን አሜን ይሁን። ለአዲሱ ታሪካችሁ የማይመጥን የድሮ ነገራችሁን እግዚአብሔር ከህይወታችሁ ላይ ወስዶታል። መጥፎ ስለሆነ ሳይሆን ለአዲሱ ታሪካችሁ ስለማይመጥን። ብዙ ጊዜ መጥፎ ነገር ለመጣል አይቸግረንም አይደል? መጥፎ ነገር፣ የበሰበሰ ነገር፣ የተበላሸ ነገር ለመጣል አይቸግረንም። ግን ትንሽም ብትሆን ጥቅም የምታመጣ ነገር ለመጣል እንዴ እቺንማ እንዴት እጥላለሁ ትላል። ጣል ይላል ጌታ ደግሞ እቺንማ እንዴት እጥላለሁ። እንደዚህ ሸፈፍ ብለ ያለባትን ነገር ጥላት ወጣ። ሲአሜን በሉ ባካች፣ ሲአሜን በሉ ባካች። እግዚአብሔር ምስክሬ ነው። የምትሉ ሰዎች አላችሁ። እቺ ነገር ወድጃታለሁ ዛሬ ነው የመጣችሁ በሉሲ በሉሲ እንትን እኮ ነው ማቀ በሳልባረክ ነው የምታቀኝ ማለት ነው። ሻሮስቶ ካዳካታ ቀንበሬ ሳይሰበር ነው ትላል። አትካ በነገራችን ላይ ትላንትናን አትካዱ። አንዳንድ ሰው ታሪኩ ሲቀየር የትላንት ማንነቱን ይክዳል እና ያኔ እኮ አውቃለሁ ምናምን ስትል ነው ተሳስታል ምናምን ይላል። ኮስተር ብሎ አራቃለሁ የተነሳ ነው ፎቶ ራሱ ብለህ ስታወጣ በቃ የሆነ ተገለማምቶ ይሄዳል ማለት ነው። አንተ ግን እንደሱ አትበል በል። ሳልባረክ ነው የምታቀኝ። እግዚአብሔር ታሪኬን ቀየረ። አሜን ይሁን፣ አሜን ይሁን፣ አሜን ይሁን፣ አሜን ይሁን። ይሄ ሰውዬ 40 ዓመት ሙሉ እዛች መልካም የሚሏት የመቅደስ ደጅ ላይ ሲመላለስ ራእይ የለውም፣ ቪዥን የለውም። የሚያወራው አንድ ነገር ብቻ ነው። ዛሬ ደግሞ ስንት ሸቅል ይሆን? ስለምንም ይሄ ሰውዬ አያወራ። መርገም እኮ ነው 10 ዓመት ሙሉ የሆነ ፎቀቅ ያለ ነገር አለማውራት። የዛሬ 10 ዓመት ስታወራ የነበረውን ያንኑ ነገር ዘንድሮ ማውራት። ሌላ ነገር እያወራ አገኛለሁ። ከጎናችሁ ያለውን ሰው ወደ ጆሮ ጠጋ በሉና ሌላ ነገር እያወራ አገኛለሁ በሉት። አሜን ይሁን፣
እና የሰውዬ 40 ዓመት ሙሉ እንጉርጉሮ ነው ያለው። ሰዎች እንዲያዝኑለት የሚያደርግ እንጉርጉሮ፣ የሰዎችን ልብ የሚኮረኩር እንጉርጉሮ። ድምፁን ለስለስ ያረጋታል። የሰው አንጀት የሚበላ እንድትሆን ያረጋታል። ቃላት አዳዲስ ቃላቶች ይጨምርባታል እንጂ ሄደችም ወጣችም ወረደችም ጉዳዩ የሰው ልብ መብላት። ምን አለ ዛሬ ደና ሰው በመጣ፣ ሚራራ ሰው በመጣ፣ አሪፍ ሰው በመጣ እያለ ነው የሚኖረው። ከዚህ ማታ ጀምሮ በጌታ በኢየሱስ ክርስቶስ ስም የሆነ ሌላ ነገር እያወራህ እናገኘሃለን። ከጎናችሁ ያለውን ሰው ራእይ እያልክ አገኘሃለሁ በሉት። ሪል ስቴት እያልክ አገኘሃለሁ በሉት። ኢየሱስ ጌታ ኤምባሲ ምናምን እያልክ አገኘሃለሁ በሉት። በሉ እንጂ ከጎናችሁ ያለውን ሰው ቪዛ ምናምን እያልክ አገኘሃለሁ። ስኮላርሺፕ ምናምን እያልክ አሜሪካ እያልክ ካናዳ ጃፓን ምናምን እያልክ አገኘሃለሁ። ሉባራ ሳካቶሪያ ባሳካታ በኢየሱስም አዲስ ወሬ አፋችሁ ላይ ተቀመጠ። አዲስ አጀንዳ ልባችሁ ላይ ተቀመጠ። ጩና አሜን በለሲባ ኢየሱስ ጌታን። ይሄ ሰውዬ በጣም የሚገርመኝ ነገር 40 ዓመት ሙሉ ያቺኑ ራእይ ያለችውን አንድ ሐሳብ ለማሳካት በሰዎች መልካም ፍቃድ ላይ ተንጠልጥሎ ነበር የኖረው። አይ ዛሬ አንሄድም ካሉ አይሄድም። ቢዚ ነኝ ዛሬ ካሉ አይሄድም። መሄድ ነበር እያለ ይቀራል። ወርታዲያስ ዲቫሎስ ሺባቶስ እንደው ዛሬ እኮ በሄድ ነበር እያለ እቤት ይቀራል። ከዚህ ሰዓት ጀምሮ ጌታ ምስክሬ ነው፣ የሰዎች መልካም ፈቃድ ሳያስፈልጋችሁ የምትንቀሳቀሱበትን ኮንዲሽን እግዚአብሔር ፈጠረላችሁ። ብድግ ብለህ ትሄዳለህ። ጩና አሜን በለኝ እስቲ። ተንቀሳቀስ። ብድግ ብዬ እሄዳለሁ በል እስቲ። ብድግ ብዬ እሄዳለሁ በል እስቲ። የሚበሳጭ እየተበሳጨ ብድግ ብለህ ትሄዳለህ። የሚቆጣ እየተቆጣ ብድግ ብለህ ትሄዳለህ። ጩና አሜን በል እስቲ። ጩና አሜን በል እስቲ። ጩና አሜን በል እስቲ። ይኸውልህ ቆይ ልናገር አንዴ ብላችሁ ስሙኝ አንዴ። በኢየሱስም ሰዎች እየተናደዱ ትሄዳለህ። ከዚህ በኋላ ለመሄድ የሰው ፈገግታ አያስፈልግም። ከዚህ በኋላ ለመሄድ የሰው ይሁንታ አያስፈልግም። እየተበሳጨ ራሱ ትሄዳለህ። ስማ፣ መሄድ ነበረ ያ ሰውዬ አለ እንጂ አትልም። መሄድ ነበረ ያቺ ሴትዮ አለች እንጂ እነዛ ሰዎች አሉ እንጂ። ስሙኝማ፣ ታውቃላችሁ ዮሴፍ ወደ ቤተ መንግስት የገባ ቀን ጲጢፋራ በቤተ መንግስት በር ላይ ቆሞ እንደነበር ታውቃላችሁ። ለምን? የሰራዊት አለቃ ነው። ሳያስገባህ ሳይፈቅድልህ ንጉሱ ጋር አትገባ። ዮሴፍ የጲጢፋራ ከባድ ጠላት ነው። ለምን? ጲጢፋራ የሚያውቀው ሚስቱን እንዳስነወረበት ነው የሚያውቀው። እስከዛ ሰዓት ድረስ እውነቱን አያውቅም። እና ጲጢፋራ ዮሴፍን ባየው ቁጥር ሁሉ ነው የሚበሳጨው። ይሄ እኮ ባሪያ አስገብቼው ሹመት ብሰጠው ስንትም ዓመት ነው የሚበሳጨው። በሚስት የመጣ ቀላል ነው እንደ አባቴ እያለ የዛን ቀን ግን ከውስጥ ነው ጥሪው። የጲጢፋራ ፊርማ አያስፈልግም። የዛን ቀን ይለፍ ምናምን አያስፈልግም። እስቲ ከውስጥ ነው የተጠራሁት በለው። ከጎና ያለው ላሮሳ ካታ ሼራባስ ያሎሪያ ባሳ አላውቅም። የሆነ ሰውዬ ሰዎች ፊታቸውን አኮሳትረው አልፎ ሲሄድ ይታየኛል። ዛንደጆና አልፌ ሄዳለሁ በልሲባ ድገም አልፌ ሄዳለሁ። አሜን 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 በልሲ ድገሞ አሜን 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 በልሲ ድገሞ አሜን 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 በልሲባ ተቀመጡ። ወዮ ታውቃለህ ሰው ይለምድበታል። ታውቃለህ ሰው ይለምድበታል።
እና የኔ ሚስት ሁል ጊዜ የምትበሳጭበት አንድ ነገር አለ። ያው ደስ ማይላት ነው። ምንድነው? ወላጆቿ ሁል ጊዜ እንደ ሕፃን ነው የሚያዩት። ልጅም ወልዳ ለነሱ ልጅ ናት፣ ልጃቸው ናት። ስለዚህ ኦቨርቴክ ኬር ሲያደርጉላት አይመቻትም። እኔ እኮ ባለ ትዳር ነኝ ትላለች። እኔ እኮ ልጆች እናት ነኝ ትላለች። ሰው ይለምዳል። የሆነ ቀን ዳይፐር ሲቀይርልህ ካየ እድሜ ልኩን እንደሚቀይርልህ ነው የሚያስበው። እና የሆነ ቀንም አንተ ታሪክ ተቀይሮም ስትመጣ ዳይፐር ይዞ ሊመጣ ይችላል። አዲሱ ማንነትህን ሰዎች በቀላሉ አክሰፕት አያደርጉትም። ስለዚህ በንጋታውም ለዚህ ሰውዬ ሊደውሉለት ይችላል። እንዴት ነው እንሂድ እንዴ? የት እስቲ የት በሉስ። ማሮሳ ካታ አይመጣም እንጂ ትቶታል። ያንን ታሪክ ትቶታል። ኢየሱስ ጌታ ነው። አሁን እኮ እግር ያለው ሰው ነው። አሁን እኮ መለመን አይጠበቅበትም። አሁን ሰርቶ የሚበላ ሰው ነው። አሁን የፈለገበት መሄድ የሚችል ሰው ነው። እንሂድ እንዴ እንምጣ እንዴ ሊሉት ይችላል። የት በል እስቲ እባክህ። አሜን ይሁን፣ አሜን ይሁን። ጌታ ምስክሬ ነው። እግዚአብሔር አወረዳችሁ። ከሰው ትከሻ ላይ እግዚአብሔር አወረዳችሁ። ከሰው ካልኩሌሽን ላይ እግዚአብሔር አወረዳችሁ። እግዚአብሔር ይባርካቸው። ለትላንትናው ለትላንት ወዲያው እግዚአብሔር ይባርካቸው። አሁን ግን ሌላ ሰው ነኝ። ሃሌሉያ አሜን ላለ ይሁንለት። ሲያንዴ ጩና ተፈትቻለሁ በልስ። አቤት እየሆነ ያለ ነገር፣ አቤት እየሆነ ያለ ነገር፣ አቤት እየሆነ ያለ ነገር፣ አቤት እየሆነ ያለ ነገር በኢየሱስ ስም ተፈታሃል። በጣም ይሄ ሰውዬን ሳየው አንጀቴን የሚበላኝ አንድ ነገር አለ። ቤተ መቅደሷን ከውጭ ነው እንጂ ከውስጥ አያውቃትም። አቤት የሆነ ሰው ዛሬ ተፈታ። ሰዎች ሲገቡና ሲወጡ ያያል እንጂ ገብቶ የመውጣት እድል አልነበረውም። ሽባ ስለሆነ አንካሳ ስለሆነ የሙሴ ሕግ ስለሚከለክለው ልግባ እንኳን ቢል በር ላይ ተው አንተ ተው ነው የሚባል። እኔ ዛሬ ልልቀቃችሁ በኢየሱስም የሆነ መንፈሳዊ ክልል ውስጥ እሳገባ ሲያንዴ ጩና ይታያኛል በደስባ ይሄ ሰውዬ ምን ያህል የቤተ መቅደሷን ውስጥ እንደተጠማ የምታውቀው እግሩ ሲፈወስ ቆይ ለማያ ያሳይቼ ልምጣ አላለም። ቆይ እባክህ ለወዳጆቼ ያሳይቼ ልምጣ አላለም። እየዘለለ መጀመሪያ በዚህ እግር የሚሄድበት አለ ወደ ቤተ መቅደስ ነው የሚሄድበት። አሜን ይሁን። ከዚህ ሰዓት ጀምሮ እግዚአብሔር ታሪካችሁን ስለሚቀይር ብዙ ቀጠሮዎቻችሁ ላይ በር እየዘጋችሁ ወደ እግዚአብሔር ቤት ትመጣላችሁ። ከጎናችሁ ያለውን ሰው ታምራትን ይዘው ወደ ቤተ ክርስቲያን ና በሉት። የሆነውን ነገር ይዘው ወደ ቤተ ክርስቲያን ና። ሉጋላችሁ ትንሽ ነገር ሲቀየር ቸርች የሚያስጠላ መንፈስ የተመታ ይሁን፣ የተወጋ ይሁን። ሰኞ ማትቀር፣ አርብ ማትቀር፣ እሁድ ማትቀር፣ ከፊት የምትቀመጥ ምናምን ሙሉ ፕሮግራም የምትጨርስ የነበርክ ሰውዬ እግዚአብሔር ታሪክን ሲቀይር ቢዚ ነኝ ምናምን ማለት ከጀመርክ ወጋው። መጀመሪያ እንደውም እግርን ይዘ ታምራትን ይዘ ሻቶ ሳፓራካሳ የረዳኝ እግዚአብሔር እያልክ ያገዘኝ እግዚአብሔር እያልክ ከጎናችሁ ያለውን ሰው ከቸርች ይዞ የሚጠፋ በረከት የተወጋ ይሁን በሉት። በቃ በተባረክን ቁጥር ጎንበስ እንላለን። በተባረክን ቁጥር እግሩ ስር እንደፋለን። አንተ ኮነህ እንላለን። በተባረክን ቁጥር ክብር ይዘን እንመጣለን። በተባረክን ቁጥር ክብር ይዘን እንመጣለን። በተባረክን ቁጥር ሃሌሉያ አሜን ይሁን፣ አሜን ይሁን። ከጎናችሁ ያለውን ሰው ግድ የለህም የሆነ ነገር እየሆነ ነው በሉት።
አይቻለሁ 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 አይቻለሁ። ብርና ወርቅ የለኝም፣ ይህን ያለኝን ግን አንተ 40 ዓመት አልንቀሳቀስ ያለ እግር ለማለማመድ ራሱ እኮ ጊዜ ይወስዳል። ዝም ብላ እስቲ 40 ዓመት አይደለም 4 ቀን እግር ላይ ተኛበት፣ እንደዚህ አድርገህ ማለት ነው። ተኛበት፣ እዛው ነው የሚቀረው፣ እዛው ነው የሚቀረው። እና ለማላቀቅ በአንዴ እንዲህ አይልልህም። አሽተ ነው 40 ዓመት ተወውና ማለት ነው። ሊያውም ሽባ የነበረ እግር። ከጎናችሁ ያለውን ሰው ጆሮ ጋር ጠጋ በሉና የሚሆነው ያለ ህግ ነው በሉት። በሉት የሚሆነው በሰማይ ፎርሙላ ነው በሉት። አቤት 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 ሚል ሰው ይታየኛል። ትላንትና ነው አሱ፣ አምና ነው አሱ፣ የዛሬ 4 ዓመት ነው አሱ፣ አምና አቻታ ሳካ ሲበሉት ከኔ ጋር በሉት። ትላንትና ነው አሱ በሉት። ባለ በሉት ይባል። አምና ነው አሱ በሉት። አሜን ይሁን። ሲግራችሁ እንደዚህ መታ አድርጉና እግሬ ተፈታ በሉት። መሮሳ በኢየሱስም እግርሽ ተፈቷል። የማይረገጥ ትረግጫለሽ፣ የማይኬድበት ትሄጃለሽ፣ የማይገባበት ትገቢያለሽ። አንድ ያመነ ሰው ጮኸ አሜን ይባል። አንድ ያመነ ሰው ጮኸ አሜን ይባል። ጌታ ምስክሬ ነው። ጌታ እያየው ስለሆነ አይኖቼን እግዚአብሔር ከፍተዋል። እያየው ስለሆነ አንዳንድ ሰዎች ግራቪቲ ለቋቸዋል ዛሬ። ልክ ኢየሱስ ተራራ ላይ ያወጣቸውና እያወራቸው መንፈስ ቅዱስ በእናንተ ላይ በወረደ ጊዜ ኃይልን ትቀበላላችሁ፣ በኢየሩሳሌም፣ በይሁዳ፣ በሰማሪያ ምስክሮቼ ትሆናላችሁ አሜን እያለ አሜን እያሉ ዞር ሲሉ ከፍ ብሏል። ከእንደዚህ አይነቱ መፍዘዝ የሚያነቃ መልአክ መምጣት አለበት። ሰው ሊቀሰቅስ አይችልም። ይሄ ከዚህ ሰው ሊቀሰቅስ አይችልም። መልአክ መምጣት አለበት። ደመና ከዓይናቸው ሰውራ ተቀበለችው ይላል። ሄዷል እኮ እና መላእክት መጥተው የገሊላ ሰዎች ወይ ወደ ሰማይ ትኩር ብላችሁ ያያችሁ ስለምን ቆማችኋል? ቆመናል እንዴ? ሉባራ ሳካዬ ኢየሱስ ጌታ ነው። ከጎናችሁ ያለውን ሰው ይሄ ያንተ ምስክርነት ነው በሉት። ያንተ ምስክር ግራቪቲ ለቀዋል በሉት። ይኸውልህ ዝለል እስቲ የሆነ ብትዘል ቆይ አንቺ አንደኛ ነሽ። አንቺ ላይ ነው የምጀምረው ዛሬ። ኢየሱስ ጌታ ነው። እንደውም ለምን አዘሉም? እስቲ ዝለሉ እስቲ አንዴ ዝለል ግድ የለም። ድገም ግድ የለም። ተቀመጡማ። ስትዘሉ መልሶ ያስቀመጠህ ምን እንደሆነ ታውቃለህ? ግራቪቲ ነው። አታየውም ግን አለ እና ትታገለዋለህ። ትላለህ ያስቀምጣል። ከዚህ ማታ ጀምሮ ብለህ ልትቀር ነው። አንድ ሰው ጮኸ አሜን ይበል። ኢኮኖሚ ተለቀቀ በኢየሱስ። አገልግሎት ተለቀቀ። ወጣው ስትሉ ያወረዳችሁ መንፈስ ተመታ። ሄድኩ ብለህ መልሶ ያመጣ መንፈስ ተመታ። ሰፈር ያስቀረ መንፈስ ተመታ። ሲጮና ሄድኩኝ በልስ ይባል። ተለቀቅኩኝ በልስ ይባል። አሜን በልስ። ድገሙት። አሜን በልስ ይባል። ድገም። አሜን በልስ። ከጎናችሁ ያለውን ሰው የሆነ ቦታ ልታየኝ ነው በሉት። የሆነ ቦታ እንደዚህ በሉት። አልለወጥብህም እንዳትፈራ በሉት። እንዳትፈራ የትም ብታየኝ እንዳትፈራ በሉት። የትም ብታየኝ
ስንት ሰው አለ እንደዚህ አይነት ሰው? ምንም ነገር እግዚአብሔር ቢያመጣ ከእግዚአብሔር ቤት አያጠፋኝም። ምንም ነገር እግዚአብሔር ቢያመጣ ወንድሞች ላይ እንድቀየር አያረገኝም። ምንም ነገር እግዚአብሔር ቢያመጣ አመሌን አያበላሸው። ሹታፓ ሰካና ስንት ሰው አለ እንደዚህ የሚል ሰው? ያምጣ እግዚአብሔር ምንም ነገር ቢያመጣ እኔ ያው ነኝ የሚል ሰው የማያቋርጥ እልልታ ጭብጨባ ለጌታ የማያቋርጥ ሲያንደጩና ሃሌሉያ በሉ ሲባካ ድገመው ሃሌሉያ 10 ጊዜ እንድናውጀው ነው የምፈልገው። ተዘጋጅታችኋል ወይ? አንድ አላላችሁም? አንድ ሁለት ሶስት አራት አምስት ስድስት ሰባት ስምንት የመጨረሻ ክብር አሜን ይሁን። መታ አርጉት ከጎናችሁ ያለውን ሰውና አሁን ልንበር ነው በሉት። በቂ ነዳጅ ሞልተናል በሉት። በቂ ነዳጅ ሞልተናል፣ አሁን ልንበር ነው በሉት። ጌታ ምስክሬ ነው። ከዚህ ሰዓት ጀምሮ ቴስቲሞኒ ህይወታችሁ ላይ አለ። አሁን እየተገለጠ ያለ ፔጅ አለ። እየተገለጠ ያለ እግዚአብሔር ቻፕተሩን እየገለጠው ነው። እየተገለጠ ያለ ፔጅ አለ። እየተገለጠ ያለ ፔጅ አለ። አሜን ይሁን። ከዚህ በኋላ ያለውን ቤት እንድታጠኑት ልስጣችሁ። ነገር ግን አንድ ነገር ግን ይሆናል። መገረምና መደነቅ ይሆናል። የሆነ አሁን እኔ ለቅሶና ሐዘን አይደለም የምጠብቀው። ሰኞ ላይ ለቅሶና ሐዘን ምሬት ምናምን አይደለም የምጠብቀው። የሆነ ሰርፕራይዝ እጠብቃል። የሆነ ጉብኝት እጠብቃል። ከዚህ ስወጣ የሆነ ነገር እጠብቃል። አንድ ሰው ጮኸ የሆነ ነገር እጠብቃለሁ ይበልስባ። ያው እግዚአብሔርን አለች ልጅ ለመለመን በፊት ቆማ የነበረች ሴት እኔ ነኝ። ስለዚህ ሕፃን እግዚአብሔርን ለምኘው ነበር አለች። ሰጥቶኛል ይኸውና አለች። ጌታ ምስክሬ ነው። ልናገርባችሁ፣ ቀኝ እጃችሁ ስጡኝ። ይህን አዋጅ ካወጅኩባችሁ በኋላ በእግሮቻችሁ በታላቅ መነቃቃት በእግሮቻችሁ ቆማችሁ ሃሌሉያ የሚለውን አዋጅ እናውጀውና በምስጋና ነው አይደል እንዴ ምንገባው አይደል? ኢየሱስ ጌታ ነው። ሃሌሉያ ብለን እናውጅና ከዛ አንቆምም። ልሳን ያለው በልሳኑ እምትገነጥሉት ነገር ያላችሁ ሰዎች መገንጠል ትችላላችሁ። ጸሎት ውስጥ ነው ምንገባው። ኢየሱስ ጌታ ነው። ኢየሱስ ጌታ ነው። ተዘጋጅታችኋል ወይ? ተዘጋጅታችኋል ወይ? ተዘጋጅታችኋል ወይ? ተዘጋጅታችኋል ወይ? ከጎናችሁ ያለውን ሰው ሰበር ነች የምስራች ጆሮህ ላይ ገባ በሉት። ጥያቄ ልጠይቃችሁ። በምንድን ነው መልእክት የሚደርሳችሁ? በስልካችሁ ይደወላል? በምንድን ነው መልእክት የሚደርሳችሁ? በኢሜል በቴሌግራም ነው ወይስ እየተደወለ ነው ወይስ ኖቲፊኬሽን እስኪገባል እየጠበክ ነው ወይስ የሆነ ሜሴጅ ነው የምትጠብቀው? ሲከፍ አድርጉት ስልካችሁ። ልናገርበት any moment from now ፓሮቶ ዲካቴስ ያንተ ስልክ እንዴት ነው ኖቲፊኬሽን ሲገባ ድምጽ ይጮሃል? መጮም ይጮሃል። ጮቱን እኮ ነው የፈለኩት። ከጎናችሁ ያለው ሰው እንዴት ነው ስልክ የሚጮ ኖቲፊኬሽን ሲገባ ሜሴጅ ሲገባል? እሱ ድምጽ ጆሮአችሁ ውስጥ እንዲያቃጭል ስለፈለኩ ነው። ውስጣችሁ እንዲያቃጭል ስለፈለኩ ነው። የራሳችን ስለሚለያይ ማለት ነው አይደል? ያንተ እንደሱ ነው።
የሆነ ድምጽ ውስጣችሁ እንዲመጣ ስለፈለኩ ነው። አሁን የሚመጣው ድምጽ ኔጌቲቭ አይደለም። አቱቱ በራካሰከ በኢየሱስ ክርስቶስ ስም ተናገርኩኝ። ተአምራታችሁ ገባ። ክብር 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 ክብር። እንደዚህ በሉ፣ ተአምራቴ ገባ በሉ ሲባ። ድገሞ፣ ተአምራቴ ገባ በሉ ሲባ። አላውቅም፣ አንዳንዶቻችሁ ከኤምባሲ ሚላክ መልእክቶች ገብቷል። ያው አንዳንዶቻችሁ ከባንክ ሚላክ መልእክቶች ገብቷል። አንዳንዶቻችሁ ከመስሪያ ቤት የሚላክ መልእክቶች ገብቷል። ተፈቀደ የሚል ነገር ገብቷል። ተለቀ አቻቻቻቻቻ ናና ውሰድ የሚባል ነገር ገብቷል። ላቶሳ ፓራካታ ተባያ ናና ውሰድ የሚባል ነገር ገብቷል። ገባ። አሜን በልባክ እንበለው እንዴ። ገባ። አንድ ሁለት ሶስት ገባ። በኢየሱስ ከእግዚአብሔር ዘንድ በሉ እስቲ መልእክት ተቀብያለሁ። እግዚአብሔር በሉ እስቲ ቤቴን ሰርቶልኛል፣ ኑሮዬን ሰርቶልኛል፣ ሕይወቴን ሰርቶልኛል፣ ፈትቼ ለቅቄ ያለው ብሎኛል። አሁን የምጠብቀው ውጤት በሉ እስቲ ሰው ያለውን ሳይሆን፣ ሰይጣን ያለውን ሳይሆን፣ ሁኔታ ያለውን ሳይሆን እግዚአብሔር ያለኝን ብቻ ነው። እግዚአብሔር አንድ ጊዜ ተናገረ፣ እኔም ይህን ብቻ ሰማው። ኃይል የእግዚአብሔር ነው። ይሁን አለ።